ሰላምና ጤና በያላችሁበት ይሁን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው እኔ ዘሪቱ ኤልያስ ነኝ። አርዕስተ ዜናዎቹን እናስቀድማለን። በዞኑ በ2017 ዓ.ም ከ68 ሚሊዮን በላይ ችግኞችን ለመትከል ግብ ተጥሎ እየተሰራ መሆኑን የሀዲያ ዞን ግብርና መምሪያ አስታወቀ። ዲጂታል መታወቂያ ካለው ኢኮኖሚያዊና ማህበራዊ ጠቀሜታ ባሻገር ወንጀልን ለመከላከል አይነተኛ ሚና እንዳለው ያነጋገርናቸው አንዳንድ የሆሳዕና ከተማ ነዋሪዎች ተናገሩ። በጸደይ የእርሻ ወቅት ከለማው ምርት አርሶ አደሮች ከ10 ቢሊዮን ብር በላይ ገቢ ማግኘታቸውን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ከውጭ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በተጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲቆይ ማድረጋቸው ተገለጸ። ወደ ዝርዝር ዜናዎች አልፈናል። አብራችሁን ሁኑ። በዞኑ በ2017 ዓ.ም ከ68 ሚሊዮን በላይ ችግኞችን ለመትከል ግብ ተጥሎ እየተሰራ መሆኑን የሀዲያ ዞን ግብርና መምሪያ አስታወቀ። በተያዘው ክረምት ወራት ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን ለመትከል ቅድመ ዝግጅት ተደርጎ ወደ ተግባር መገባቱንም ገልጿል። ዱናሞ ዮሐንስ የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ እንደተናገሩት በዞኑ በሁሉም መዋቅሮች ከ68 ሚሊዮን በላይ ችግኞችን ለመትከል ታቅዶ ወደ ተግባር ተገብቷል ብለዋል። እንደ ዘንድሮ እንደ ዞናችን ከ68.8 ሚሊዮን ችግኝ ለመትከል ዝግጅት አድርገን እየሰራን እንገኛለን እና ይህም በሁሉም መዋቅሮቻችን በሁሉም ወረዳዎች ቅድመ ዝግጅት ተደርጎ በተለያዩ የችግኝ አይነቶች በጽድ፣ በግራብላ፣ በፍራፍሬ ችግኝ ለምሳሌ በአቮካዶ ችግኝ የተለያዩ ዝግጅት እየተደረገ ይገኛልና የዘንድሮ የአረንጓዴ አሻራ ችግኝ ዝግጅት ከሌላ ቦታ ላለማምጣት በየአካባቢው ተዘጋጅቶ ለመትከል እየተሰራ መሆኑን አብራርተዋል። አረንጓዴ አሻራ ወቅት ሲደርስ ያው መቸገር እንደሌለብን ከአሁኑ ነው በማወቅ ሁሉም መዋቅር ላይ በሁሉም ወረዳዎች በተቀመጠው አቅጣጫ መሰረት በደንብ መሰራት እንዳለበት የሚያሳይ የመስክ ጉብኝት ነው ያየነውና ከዚህ በተጨማሪ እየተሰራ ያለው ነገር ተስፋ ሰጪ ስራዎች እየተሰሩ ይገኛሉና በበቂ ሁኔታ መዘጋጃት እንደሚያስፈልግ በመስክ ጉብኝት ላይ ያየነው ሁኔታ ያሳያልና ጥሩ ጅማሮ ነው የሚል ሀሳብ ነው ያለኝ። ዘንድሮ የሚተከሉ ችግኞች በዋናነት ለምግብነት የሚውሉና የአካባቢውን የአየር ንብረት የሚጠብቁ ችግኞች መሆኑንም አስረድተዋል። ከዚህ በፊት የተተከሉ ችግኞች የጽድቀት መጠናቸው ጥሩ ደረጃ ላይ መሆኑን ጠቅሰው አሁንም የሚተከሉ ችግኞችን መንከባከብና መጠበቅ እንደሚያስፈልግ መልእክት አስተላልፈዋል። የተተከሉ ችግኞች እንደ ዞናችን በጥሩ አፈጻጸም ላይ እንዳለ የሚያሳይ መረጃ ነው ያለና ከመቶም በሚሰራበት ጊዜ ከ88% በላይ የጸደቀበት ሁኔታ ነው ያለውና ይሄ ጽድቀቱ የመጣው በደንብ በማንከባከብ ሁሉም ሰው ትኩረት በመስጠት እንክብካቤ በማድረግ የጸደቀበት ሁኔታ ነው ያለውና በዞኑ ቅድመ ዝግጅት እያደረጉ ካሉ ወረዳዎች መካከል አንዱ ያመካ ወረዳ ሲሆን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ግዛው ኑኔ እንደተናገሩት በወረዳው በችግኝ ተከላ በተለይም በአረንጓዴ አሻራ ላይ የነበሩ ክፍተቶችን በመለየት የንቅናቄ መድረክ ተዘጋጅቶ ወደ ተግባር መገባቱን ገልጸዋል። በወረዳው የሰስኮታ ጌጃ ቀበሌ ችግኝ ጣቢያን ጨምሮ 5 የችግኝ ጣቢያዎች መኖሩን ተናግረዋል። ወረዳችን 5 ችግኝ ጣቢያዎች ይገኛሉ። የተሻለ ችግኝ ጣቢያ ደግሞ ይሄ ነው። ይሄንን ሞዴል ለማድረግ እየሞከርን ነው። አሁን እዚህ ጋር የተለያዩ ችግኝ አይነቶች ይኖራሉ። አብዛኛው አሁን አቮካዶ፣ ቡና አለ። አብዛኛው ቡናና አቮካዶ ነው ለምግብነት የሚሆኑ ፍራፍሬ አይነቶች አሉት። ሌሎች የደን ዛፎች አሉ፣ መኖ አይነቶች አሉ፣ የተለያዩ ለጥላ ዛፎች አሉ። ስለዚህ ይህንን ቅድመ ዝግጅቶችን አድርገን የዘንድሮን አረንጓዴ አሻራ ችግኝ ከሌላ አካባቢ ማስገባት የለም በሚል ልክ ነው ያ ተዘጋጅተን የጀመርነው። እንደ አቶ ግዛው ማብራሪያ ከሚተከሉ ችግኞች መካከል በተለይም ለምግብነት የሚውሉ ችግኞች ላይ ትኩረት አድርገው እየሰሩ መሆኑንና ለአየር ንብረት የማይበገር አረንጓዴ አካባቢን ለመፍጠር እንደሚረዳም አስረድተዋል። በወረዳው ከ40 እስከ 30 ፍራፍሬ መንደር ለመፍጠር የሙዝ ችግኝ ከአርባ ምንጭ ሲያመጡ እንደነበር አስታውሰው በዘንድሮ ዓመት በወረዳው አዘጋጅተው እንደሚያሰራጩም ገልጸዋል። አጋጣሚ ሆኖ አርባ ምንጭ ሙዝ ነው እዚህ አካባቢ የማይገኘው። እሱን ያ ከአርባ ምንጭ እያስገባን ነው። አሁን ጀምረናል። የአርባ ምንጭን ሙዝ ችግኝ ሌሎች ችግኝ አይነቶችን እዚህ አፍርተን
በዚህ አካባቢ ለሚገኙ አርሶ አደሮች እናሰራጫለን ብለን ነው ቅድመ ዝግጅት አድርገን የጀመርነው። አሁን ዝግጅቱን ጨርሰን ኦልሬዲ ችግኞቹን እያንከባከበን ጥሩ ዝግጅት ላይ እንገኛለን የሚል መልእክት ለማስተላለፍ ነው። አቶ ግዛው አክለውም አርሶ አደሮችም የበኩላቸውን ድርሻ እንዲያበረክቱ መልእክት አስተላልፈዋል። የአመካ ወረዳ ግብርና ልማት ጽሕፈት ቤት የተፈጥሮ ዘርፍ ስራ ሂደት አስተባባሪ አቶ ተመስገን ቲሩሎ እንደተናገሩት በወረዳው ባሉ የችግኝ ጣቢያዎች የአቮካዶ፣ የቡናና ሌሎችም የፍራፍሬ ችግኞችን እያዘጋጁ መሆኑን ተናግረዋል። ለአካባቢው የአየር ንብረት የሚሆን ችግኝ በተለይም እንደነ ገሪቫላ አይነት ችግኞችን በስፋት እያፈሉ መሆኑን አብራርተዋል። ችግኝ ጣቢያዎች አሉ። አረንጓዴ አሻራ ትኩረት አንጻር አቮካዶ ላይ ፍራፍሬ በዛ በአቮካዶ በግራቪሊያ በደን እንትን ላይ በመኖ በቡና ያው በተለያዩ ችግኝ አይነቶች ላይ ያለምን እንገኛለን። ዘንድሮ በተለየ ያው በፍራፍሬ ላይ ትኩረት ስላለን እዚህ አቮካዶዎችን ማዳቀል ተችሏል። ከዚህ በፊት ከሌላ አካባቢ ነው የምናመጣው። አሁን እዚህ ማምረት ችለናል። በዚህ ትኩረት እያደረግን ያው ከትራንስፖርቴሽን አንጻር ከአግሮኢኮሎጂ ተስማሚ እንዲሆን ከመርገም አንጻር እዚህ እየተሰራን ነው የምንገኘው። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰና የመምሪያው ምክትል ኃላፊ አቶ ተሻለ ዮሐንስና የወረዳው ግብርና ጽሕፈት ቤት ኃላፊ እንዲሁም ባለሙያዎች በአመካ ወረዳ ያለውን የችግኝ ቅድመ ዝግጅት ተዘዋውረው ጉብኝት አድርገዋል ሲል ባልደረባችን ዋበላ ወርቁ ዘግቧል። ዲጂታል መታወቂያ ካለው ኢኮኖሚያዊና ማህበራዊ ጠቀሜታ ባሻገር ወንጀልን ለመከላከል አይነተኛ ሚና እንዳለው ያነጋገርናቸው አንዳንድ የሆሳዕና ከተማ ነዋሪዎች ተናገሩ። ህብረተሰቡ ስለ ዲጂታል መታወቂያ ያለውን የተሳሳተ አመለካከት በመቀየር መታወቂያውን ማውጣት እንዳለበትም ነዋሪዎቹ አሳስበዋል። ምንትዋብ እያሱ ዲጂታል አይዲ አለኝ። ዲጂታል አይዲ አውጥቻለሁ። በመጀመሪያ ዙር ነው እንደውም ያወጣሁት። መጀመሪያ ዲጂታል አይዲ አውጡ በሚባል ሰዓት ያው መረጃው ስለነበረኝ በተለያየ ከሚዲያም ከምን መረጃው ስለነበረኝ በዛን ሰዓት ያወጣሁት። በጣም ጥቅም አለው። ለዚህ አሁን ለዚህ አይዲ ናሽናል አይዲ በምናወጣበት ወቅት የምንከፍለው ክፍያ አለ። ይህን ክፍያ የምንከፍለው ከ8 ዓመት በኋላ ነው። ይሄኛው የብሔራዊ ምንድነው የቀበሌ መታወቂያ ግን ወይንም የመጀመሪያው መታወቂያ በየአመቱ ነው የሚታደሰው። ስለዚህ እዛ ጋር ስንሄድ ምንድነው የኢኮኖሚ ተጠቃሚነት ላይ በተለይ ከኛ የምናወጣውን ወጪ ይቀንስልናል። በ8 ዓመት አንድ ጊዜ ነው የምናሳድሰው። ስለዚህ ለዛም ይጠቅመናል። በተለይ ደግሞ ይሄ ከኢኮኖሚ አኳያ በተጨማሪ ምንድነው ለምሳሌ ከዚህ ከተለያዩ ብድሮች ጋር ተያይዞ ከቀበሌ አይዲ ይልቅ በዚህን ሰዓት ተቀባይነት እያገኘ ያለው በናሽናል አይዲ ነው። ለምሳሌ አንድ ሰው ከተለያዩ ባንክ የሚሆን ማይክሮ ፋይናንስ ብድር ወስዳለሁ ብሎ ቢል ሞር ተጠቃሚነት ያለው ናሽናል አይዲ ነው የግለሰቡ ማለት ነው። ስለዚህ ከማህበራዊ አኳያም ስናየው ጠቀሜታ አለው፣ ብዙ ጠቀሜታ አለው። ስለዚህ ናሽናል አይዲ በጣም ይጠቅማል ማለት ነው። ዲጂታል አይዲውን አውጥቻለሁ፣ እየተጠቀምኩ ይገኛለሁ። ኢኮኖሚያዊ አንጻርም ከፍተኛ የሆነ ፋይዳ አለው፣ ከማህበራዊ አንጻርም ከፍተኛ የሆነ ፋይዳ አለው። ለምሳሌ ከዚህ በፊት ይሄን ዲጂታል አይዲያ በምናወጣበት ጊዜ በየትኛውም አካባቢ ላይ ሆነን ኢትዮጵያዊነትን የምናረጋግጥበት አገራችን እኩል ሁሉም ተጠቃሚ የሚሆንበትን ሁኔታ የሚያሳይ ትልቅ ፋይዳ እንዳለው የሚታወቅ ነው። እንደ ግሌም በዚህ አግባብ ነው የተረዳሁት። ከኢኮኖሚ አንጻርም ከቀበሌያት ስንወስድ በየአመቱ የምናድስበት ሂደቶች እንደነበሩና ይሄ ዲጂታል አይዲያ ደግሞ በ8 ዓመት ላይ እስከ 8 ዓመት የሚያገለግል እንደሆነና በየትኛውም ቦታ ላይ ደግሞ መጠቀም የምንችል እንደሆነ በየትኛውም አካባቢ መጠቀም የምንችል እንደሆነ ለምሳሌ ኤርፖርት ብንሄድ የምንጠቀመው እሱ ነው። ባንክ ብንሄድ የምንጠቀመው እሱ ነው። ሌላም አገልግሎቶች ላይ የምንጠቀመው ይሄን ዲጂታል አይዲያ ስለሆነ ሁሉም ማህበረሰብ ይሄን ዲጂታል አይዲያ አውጥቶ ቢጠቀም የተሻለ ነው የሚል ሀሳብ ነው የሚኖረኝ። ብዙ ጥቅም አለው በዲጂታል መታወቂያ ላይ ማለት ነው። ጥቅሙ ምንድነው? ሌላ ጥቅም በየጊዜው መታወቂያ ማውጣት አይጠበቅበትም። እስከ 8 ዓመት አንዴ ካወጣ እስከ 8 ዓመት ይቆያል። ከ8 ዓመት በኋላ ያሳድሳል ማለት ነው። ስለዚህ ብዙ ፋይዳ እንዳለ ነው። አሁን እኔ ካወጣውበት እስካሁን ድረስ ወደ ባንክ ቤት ቢሄድም ወደ ቴሌ ቢገባ የትኛውንም ቦታ ቢገባ በዲጂታል መታወቂያ ነው የሚጠቀመው። የቀበሌን አልጠቀምም። እንደዚህ አይነት ጥቅሞች እንዳለው ተገንዝቤያለሁ። ናሽናል አይዲ በጣም ጥቅም አለው። አንደኛ
ወንጀልን ከመከላከል አኳያ ይጠቅማል። ከዚህ በፊት በተለምዶ የነበረው የቀበሌ መታወቂያ የሚባል ነበር። በዛን ሰዓት አንድ ሰው 3፣ 4፣ 5 መታወቂያ ሊያወጣ ይችላል በተለያየ ቀበሌ ሄዶ ማለት ነው። ይሄ ግን ከአሻራ ጋር የተያዘ ስለሆነ ከሙሉ መረጃ ጋር የተያዘ ስለሆነ ወንጀል እንሰራለን ብለው እንኳን ሰዎች ሊንቀሳቀሱ ቢሞክሩ አውቶማቲካሊ እነዛ ሰዎች እንዲያዙ ያደርጋል። ስለዚህ ከወንጀል መከላከል አንጻርም በጣም ከፍተኛ አገልግሎት አለው። ናሽናል አይዲ በአካባቢ የሚገደብ አይደለም፣ በወረዳ የሚገደብ አይደለም፣ በዞን የሚገደብ አይደለም፣ ወይንም በአንድ ክልል ብቻ የሚገደብ አይደለም። በሀገር አቀፍ ደረጃ ነው። በሀገር አቀፍ ደረጃ ይህንን መታወቂያ የያዘ ሰው በቃ በሀገር አቀፍ ደረጃ የትኛውንም ነገር አገልግሎት ማግኘት ይችላል። እያንዳንዱ ደግሞ ያው ዲጂታል ነው። ሁሉም ነገር በዚህን ሰዓት ዲጂታል ነው። ዲጂታል ስለሆነ ይህን ዲጂታል መታወቂያ ካልተጠቀመን ወይም አይዲ ካልተጠቀመን ዲጂታላይዝ የሆኑ ነገሮችን ጥቅም ላይ ማዋል አንችልም ወይም እኛ መጠቀም አንችልም። ስለዚህ ይህ ናሽናል አይዲ በኢኮኖሚ ቅድም እንዳልነው በሁሉም ዘርፉ ላይ ዲጂታላይዝድ ስለሆነ ከፍተኛ አስተዋጽኦ አለው፣ ከፍተኛ ጥቅም አለው። ከወንጀል ከመከላከልም አንጻር፣ ከኢኮኖሚም አንጻር፣ ከማህበራዊ ግንኙነትም አንጻር ከፍተኛ ጥቅምም አለው በዘመኑ ላይ ለመዘመን። ስለዚህ በዚህ እንደ ዘመን የደረሰበትን ለመድረስ ተብሎ የታቀደም ነው። አብዛኛው ጊዜ የኛ ማህበረሰብ ወቅታዊ ሆኖ ዘመናዊ ሆኖ ቴክኖሎጂ በታገዘ ዲጂታል በሆኑ ነገሮች ላይ ቶሎ የመቀበል የማመን ጉድለቶች ይታያሉ። ይሄ ነገር መሆን የለበትም። ምክንያቱም ለምሳሌ ስልክ ብንወስድ በመጀመሪያ ጊዜ ብዙ ሰዎች መጠቀም ይፈሩ ነበር። ባንክ አገልግሎትንም ደግሞ በተመሳሳይ መልኩ ሰዎች ይፈሩ ነበር። ቴሌቪዥንን በተመሳሳይ መልኩ ይፈሩ ነበር። ይሄ ዲጂታል መታወቂያም ደግሞ ልክ የተለየ አድርጎ የሚስሉ ሰዎች አሉ ነው። ከዚህ መመለስ አለብን። ወቅቱ የደረሰበትን ቴክኖሎጂ የደረሰበትን እኛ መጠቀም መቻል አለብን። እኛ ከቴክኖሎጂ ጋር አብረን መሄድ አለብን። የማህበረሰቡ አመለካከት ያው ከዚህ በፊትም አዳዲስ ነገሮች ሲመጡ የማህበረሰቡ አመለካከት ምንድነው የሚሆነው? ከተለያየ ነገር ጋር የሚያያይዘው ከባድ ነገር ጋር ያያይዛል፣ ከመጥፎ ነገር ጋር ያያይዛል። ያው በእጁ እስከሚገባ እስከሚለምድ ድረስ ማለት ነው። እኔም እንደዚህ አይነት ነገር ነበረኝ። ግን ይሄ ናሽናል አይዲ በጣም ስለሚጠቅም ማንም ሰው ማለት ነው ማንም ሰው ይህንን ናሽናል አይዲ ገጠር ከተማ ሳይል ማንም ሰው መያዝ አለበት ብዬ ነው የምጠቅመው። ምክንያቱም በኢኮኖሚም በማህበራዊም በፖለቲካ ዘርፉም ቢሆን ከፍተኛ አስተዋጽኦ ስላለው ሁሉም ማህበረሰብ መያዝ አለበት ብዬ ነው እኔ በጸደይ የእርሻ ወቅት ከለማው ምርት አርሶ አደሮች ከ10 ቢሊዮን ብር በላይ ገቢ ማግኘታቸውን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ በምግብ ስርዓት ማጠናከሪያ ፕሮግራም በታቀፉ ወረዳዎች በሚካሄደው የዳሰሳ ጥናት ላይ ያተኮረ የውይይት መድረክ በሀላባ ቁሊቶ ከተማ ተካሂዷል። ቤተልሔም ደመቀ በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር እንደገለጹት በክልሉ በጸደይ የእርሻ ወቅት ከለማው ምርት አርሶ አደሩ ከ10 ቢሊዮን ብር በላይ ገቢ አግኝቷል። ይህም በሀገራዊ ማክሮ ኢኮኖሚው ላይ ተጨማሪ አቅምን እንደሚፈጥርም አቶ ኡስማን አብራርተዋል። በክልሉ 35400 ሄክታር መሬት በጸደይ ወራት ማልማት ተችሏል ያሉት ኃላፊው በዚህም ከ730 ሺህ ኩንታል በላይ ምርት ስለመገኘቱም አቶ ኡስማን አስረድተዋል። ከዚህ ቀደም በክልሉ በጸደይ ወራት የማልማት ስራ ትኩረት እየተሰጠው እንዳልነበረ የተናገሩት ኃላፊው በተያዘው የምርት ዘመን ለኤክስፖርት የሚሆን ምርት መገኘቱን ጠቁመዋል። የህዝቡን ሁለንተናዊ ተጠቃሚነትን ለማረጋገጥ ልዩ ልዩ ኢኒሼቲቮች ተቀርጸው እየተተገበሩ ነው ብለዋል። ለብዝሃ ዘርፍ ኢኮኖሚው እድገት ግብርናው የሚኖረው ሚና የላቀ ስለመሆኑም የገለጹት ኃላፊው ለስራ ዕድል ፈጠራና የኤክስፖርት አቅምን በማሳደግ ረገድ ጉልህ አስተዋጽኦ እንዳለው አመላክተዋል። ግብርና የሚያመነጨው ሀብት ለቱሪዝም፣ ለማኒፋክቸሪንግ ኢንዱስትሪ፣ ለማዕድን ሀብት ልማት እንዲሁም ለዲጂታል ኢኮኖሚና ለሌሎችም አያሌ ዘርፎች የሚኖረው አበርክቶ የላቀ መሆኑን አቶ ኡስማን አስረድተዋል። ባለፉት 6 ዓመታት የግብርናው ዘርፍ ከነበረበት ኋላ ቀር የአመራረት ስርዓትና የቴክኖሎጂ አጠቃቀም እንዲላቀቅ ዘርፈ ብዙ ጥረት በመደረጉ የላቀ ውጤት መመዝገቡን አቶ ኡስማን በአብነትም ጠቅሰዋል። በክልሉ በበጋ መስኖ፣ በአረንጓዴ አሻራ መርሃ ግብር፣ በሌማት ትሩፋትና በሌሎችም መስኮች የተገኘው ውጤት ከተረጂነት ወደ ምርታማነት የሚደረገውን ሽግግር ውጤታማ እንደሚያደርገውም ኃላፊው አመላክተዋል። በክልሉ ተጨማሪ የምርት ወቅቶችን በመጠቀም ምርትና ምርታማነትን ማሳደግ የሚያስችል ስርዓት በመዘርጋት ለውጤታማነቱ በልዩ ትኩረት እየተሰራ መሆኑን ነው ኃላፊው የገለጹት። በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ከድር መሐመድ እንደገለጹት በፕሮግራሙ የታቀፉ አርሶ አደሮች ለምግብ ስርዓት ችግሮች ተጋላጭ እንዳይሆኑ የመቋቋም አቅም
አቅማቸውን ማጎልበት ላይ ትኩረት ማድረጉን ተናግረዋል። ግብርናን በማዘመን አዳዲስ አሰራሮችን ተግባራዊ ማድረግ እንዲሁም አነስተኛ የመስኖ ተቋማትን የመገንባትና የማልማት ስራ ትኩረት እንደተሰጠውም አቶ ከድር አብራርተዋል። ምርታማነትን ማሳደግና የአርሶ አደሩን ተጠቃሚነት ለማጎልበት የገበያ ትስስር መፍጠር ተገቢ ስለመሆኑም አስተባባሪው አብራርተዋል። እንደ ክልሉ ኮሚኒኬሽን ቢሮ ዘገባ ከክልል እስከ ታችኛው መዋቅር ለሚገኙ አካላት የአቅም ግንባታ ስራዎችን በማቀናጀት እየተሰራ ነውም ብለዋል። ሀገራዊ የምርምር ውጤቶችን ለአርሶ አደሩ በአግባቡ በማድረስ የግብርና ምርትና ምርታማነትን ለማሳደግ ቅንጅታዊ ስራን ማጠናከር እንደሚገባ የኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀ። ለምለም ዩኤል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት ዓመታዊ የምርምር ኮንፈረንስና የግምገማ መድረክ በቦንጋ ከተማ ተካሂዷል። የኢትዮጵያ ግብርናና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ዳይሬክተር ዶክተር ተመስገን ደሳለኝ እንደ ሀገር የምርምር ውጤቶችንና ቴክኖሎጂዎችን በአግባቡ ለአርሶ አደሩ ከማውረድ አንጻር ክፍተቶች መኖራቸውን ተናግረዋል። በመሆኑም የአርሶና አርብቶ አደሩ ህይወት የሚያሻሽሉ ውጤታማ የምርምር ስራዎች ለአርሶ አደሩ ተደራሽ በማድረግ ምርትና ምርታማነትን ለማስፋት በየደረጃው ያሉ አካላት በቅንጅት መስራት እንዳለባቸው ገንዝበዋል። በአገር አቀፍ ደረጃ ያዘጋጀነውን የተቀናጀ የሀብት አስተዳደር ፕሮግራም ኢምፕሊመንት ለማድረግ ወደ መሬት ለማውረድ የሚያግዙ ፕሮግራሞች ናቸው። እነዚህ ብቻ አይደሉም። የሆርን አፍሪካ ፎር ሪዚለንት የሚል የግራውንድ ዋተር ሀብታችን መሰረት አድርጎ በመጠጥ ውሃ ላይና በመስኖ ላይ ለሚሰራ ፕሮግራምም የዚሁ አካል ነው። እነዚህ ሁሉ አገራችን የተቀናጀ የሀብት አስተዳደርን መሬት ላይ ለማዋል ለቀረጸችው ፕሮግራም ዋና መሳሪያዎች ናቸው። የክልሉ ግብርና ኢንስቲትዩት በሰብል፣ በእንስሳት፣ በፍራፍሬ እንዲሁም በአፈርና ውሃ ጥበቃ ዘርፎች ባከናወናቸው የምርምር ስራዎች የተገኙ ውጤቶችን ወደ አርሶ አደሩ ማውረድ ከተቻለ ትልቅ ለውጥ ማምጣት ይቻላል ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ በበኩላቸው እንደገለጹት በክልሉ ለምርታማነት ማነቆ የሆኑ አሲዳማ መሬት ለማከም የተለያዩ ተግባራት እየተከናወኑ ይገኛሉ። አሲዳማ መሬትን አክሞ ምርታማነትን ለማሳደግ የሚያስችሉ አማራጭ ቴክኖሎጂዎችን ማፍለቅና መጠቀም ላይ የተጀመሩ ጥረቶች እንዳሉ ጠቅሰው ጅማሮቹ ሊጠናከሩ ይገባል ብለዋል። ኢንስቲትዩቱ በዋናነት በእንስሳት በሰብል ምርታማነት ላይ የምርምር ውጤቶችን የማፍለቅና የማላመድ ስራ እየሰራ መሆኑን ጠቁመው ውጤታማነታቸው የተረጋገጠ ዝርያዎችን በማብዛት ላይ እንደሚገኝ ተናግረዋል። እነዚህ ፕሮጀክቶች መሰረታዊ ለውጥ የሚያመጡ ናቸው። መሰረታዊ ለውጥ የሚያመጡት ግን ስሙም የተቀናጀ የሀብት አስተዳደር ከሆነ የተቀናጀ ፕላን ከሌለን በተቀናጀ መንገድ መምራት ካልቻል እነዚህን መሬት ላይ መፈጸም አይቻልም። ይሄ አይዳብለዋር የሚፈጸመው በላይ በተንጠለጠለ ሳይሆን እስከታች ዲሴንትራላይዝ ነው። የቦንጋ ግብርና ምርምር ማዕከል ዳይሬክተር አቶ ዘላለም አባተ ማዕከሉ በግብርናው ዘርፍ የአርሶ አደሩን ችግር የሚፈቱ የተለያዩ የምርምር ስራዎችን ከፋፍሎ እያከናወነ መሆኑን ተናግረዋል። ፕሮጀክቱ ስፋት አኳያ 11 ክልሎችን 74 ዞኖችን 724 ወረዳዎችን ያካልላል። ፕሮጀክቱ ተሳትፏዊ በሆነ መንገድ ህብረተሰቡም የሪጂናል ገቨርንመንቶችንም ወረዳም ዞኑንም ማሳትፈን የፌዴራል ገቨርንመንቱን ማሳትፈን ይሄ አይደብሊውአርኤም ወይም የውሃ ሀብት አስተዳደርና የማልማት ስራ በኢትዮጵያ ውስጥ ኤግዛምፕላሪ በሆነ መንገድ እንዲሰራ ለማድረግ እንሞክራለን። ግብርናን ለማሳደግ በምርምር የተደገፈ ስራ መስራት ያስፈልጋል ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ረዳት ተጠሪ አቶ ነጋ አበራ በዚህ ረገድ የምርምር ተቋማት ሚና የጎላ መሆኑን ነው ያነሱት። ኢንስቲትዩቱ የክልል ግብርናን ለማዘመን የሚያከናውናቸው የምርምር ስራዎች አበረታች እንደሆነና የምርምር ውጤቶችን ወደ አርሶ አደሩ ተደራሽ ማድረግ ስራ መጠናከር እንዳለበት አስገንዝበዋል። በእውቀትና በተሰጠን አዋጅ መሰረት ግን ሙሉ ኃላፊነቱ የኛ ነው። ስለዚህ አዋጁ በሰጠን ስልጣን ተጠቅመን በየተቋማቶቹ ይህንን ልማት ለሚያለሙ ተቋማቶች በቂ ድጋፍ፣ እገዛ፣ ሪሶርሱ በማይጎዳበት መንገድ ወደ ማህበረሰቡ አገልግሎት በሚያገኝበት ደረጃ ላይ የሚጠበቅብን ኃላፊነት እንወጣለን ማለት ነው። እንደ ክልላችን ከብዙ ፕሮጀክቶች ጋር ስንሰራ ቆይተናል። ክልላችን በዚህ አዲስ አይደለምና ስራውን ለመስራት ዝግጁ ነን። በበጀትም እየሰራን ስላለን ይሄን ተደምሮበት ከዚህ በላይ መስራት እንደምንችል ምንም የሚያጠራጥረን ነገር የለም። እንደ ኢዜአ ዘገባ የመድረኩ ተሳታፊዎች በቦንጋ ግብርና ምርምር ማዕከል የተከናወኑ የተለያዩ የልማትና የምርምር ስራዎችን ጎብኝተዋል። የፈጠራ ውጤቶች የክህሎት ባንክ እንደ ሀገር ለተጀመረው የክህሎት ልማት መስፈንጠሪያ እንደሆነ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ተናገሩ። ሊዲያ ጴጥሮስ
በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ትናንትና ተከፍቷል። ባንኩን የስራ ክህሎት ሚኒስተር ሙፈሪያት ካሚል መርቀው ከፍተዋል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በዚሁ ጊዜ እንደገለጹት በባንኩ የሚገኙት የፈጠራ ውጤቶች በባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች የሚገኝበት ነው። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማሰማራት ከሚፈልጉ ደንበኞች ጋር የሚያገናኘው ነው ተብሏል። ባንኩ ለጎብኚዎቹ ክፍት ሲሆን የመንግስትና የግል ዘርፍ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መኖሩን ገልጸዋል። ይህም ለሀገሪቱ የመጀመሪያ የሆነው ባንኩ ለክህሎት ልማት ትልቅ መስፈንጠሪያ እንደሚሆን ተናግረዋል። ይፋ ያደረግነው የቴክኖሎጂ ባንክ እንደ ትልቅ መስፈንጠሪያ መንደርደሪያ መድረክ ሊወሰድ የሚችልና የሚገባው ነው። የቴክኖሎጂ ባንክን ዲጂታሊም ተርጉመነዋል። ፊዚካሊ ደግሞ ቲአይ ውስጥ ትራንስሌት ተደርጓል ማለት ነው። ዲጂታሊ ባለፈው እንደናንተ አይነት የፈጠራ ሀሳብ ስራ ያላቸው ወጣቶች ወይም እንዲኖራቸው የሚፈልጉ ወጣቶች ሀሳብ ከየት ያገኛሉ የሚለውን ዲጂታሊ መፍትሄ የሰጠንበት ነው። የሀሳብና የክህሎት ባንክ ብለን ይፋ ያደረግነው ነው። ይሄ ስፍራ ማሳያ፣ መሸጫ፣ መስሪያ ቦታዎችን አጣምሮ የያዘ ነው ማለት ነው። መግዛት የፈለገ አብሮ መስራት የፈለገ መጥቶ እናንተን ማግኘት ስራዎቻችሁን ማግኘት የሚችልበት ቦታ ነው ማለት ነው። አይ ቲንክ በሀገራችንም የመጀመሪያው። ከዚሁ ጋር በተያያዘ የቴክኒክና ሙያ ስልጠና ኢንስቲትዩት ለ21 ኢንተርፕራይዞች ያዘጋጀው የመስሪያ ቦታ ርክክብ ተደርጓል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ርክክብ የተደረገው የፈጠራ ሀሳብን ወደ ተግባር ለቀየሩ ስራ ፈጣሪዎች ነው ብለዋል። የማሽነሪና በቀላሉ ድጋፍ አግኝተው ወደ ገበያ መውጣት ለሚችሉ የስራ ፈጣሪዎች ርክክብ መደረጉን ነው የገለጹ። የመስሪያ ቦታ የምናስረክባቸው የተወሰኑ ይኖራሉ። ያም የተደረገበት ምክንያት ተሳታፊዎቹ በርካታ ቢሆኑም ነገር ግን ደግሞ ግቢ ውስጥ ያለ የማሽነሪ አቅርቦትን በቀላሉ ድጋፍ አግኝተው ወደ ገበያ ሊወጡ የሚችሉ መሆናቸውን ታሳቢ በማድረግ እነዚህን ከግምት ውስጥ አስገብተን በተቋማችን ውስጥ የመስሪያ ቦታ ለፈጠራ ባለሙያዎቹ የማስረከብ አንዱ ነው የሚሆነው። እንደ ኢዜአ ዘገባ የቦታ ርክክብ የተደረገላቸው ፈጠራ ባለቤቶች የሆኑት እሱ ባለው አለልኝና አህላም አሊ ድጋፍ የፈጠራ ስራቸውን በስፋት ለመስራት እንደሚያስችላቸው ተናግረዋል። አይዲያ ያላቸው ፕሮዳክት ዴቨሎፕ አድርገው ግን መስሪያ ቦታ ተቸግረው እናያቸዋለን እና ያ ማለት እንደ ሀገራችን በጣም ከባድ ነው። ስለዚህ ይህን እድል ማግኘት ለእኛ አንድ ካምፓኒያችንን ወደ ሁለተኛ ስቴፕ ማምጣት ነውና ትልቅ ኦፖርቹኒቲ ነው። የቦታ ርክክብ ተረክብ ያለው ዲጄ ላይ ያለ የቦታ ርክክብ ተደርጎልናል። ቦታው ላይ ደግሞ እንግዲህ ወደፊት በርካታ ነገሮችን እንሰራለን ብለን እናምናለን። በመከታተል ላይ የምትገኙት ከሀዲያ ቴሌቪዥን የሚቀርብላችሁን የሰዓቱን ዜና ነው። ወደ ስፖርት ዜና እናልፋለን። በ16 ቡድኖች መካከል የሚደረገው የሆሳና ከተማ አስተዳደር የበጋ ወራት የእግር ኳስ ውድድር ተጀምሯል። ናውም ዮሐንስ በሆሳና ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት አዘጋጅነት በአብዮ ኤርሳሞ መታሰቢያ ስቴዲየም የ2017 የበጋ ወራት የእግር ኳስ ውድድር ጀምሯል። በውድድሩ መክፈቻ የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጦምደዶ ባስተላለፉት መልእክት ስፖርት ለልማት ካለው ሚና አንጻር ከፍተኛ ትኩረት ይገባዋል ብለዋል። አቶ ዳዊት አክለውም ውድድሩ ለክልል ክለቦች ሻምፒዮና የሚሆኑ ተጫዋቾችን ለከተማው ለመምረጥ ታልሞ እየተደረገ እንደሚገኝ ጠቁመው ከሀዲያ ሆሳና ሌላ ሆሳና ከተማ የራሱ ክለብ በእግር ኳስም ይሁን በሌሎች ስፖርት አይነቶች ሊኖሩት ይገባል ብለዋል። ስፖርት አንዱ ልማት ነው። ብዙዎች ስፖርትን ከኩትሬት ልማት ከሌላ ጋር ሊያወለ ከዛም ይበልጥ ነው። ምክንያቱም በዓለም ውስጥ ስፖርት ብዙ የዓለም ቋንቋ ሆኗል። በዚህ ሰዓት እግር ኳስ በተለይም የዓለም ቋንቋ ሆኗል። ይህን ስፖርት በጣም ማሳደግ ወሳኝ ነው። ከሀዲያ ሆሳና ከሌላ ከወረዳ ተለጣፊ ሳይሆን ሆሳና ራሱን የቻለ ክለብ ያስፈልጋታል። ከተማ ትልቅ ነው። ይህ ትልቅ ከተማ የሚመጥን የእግር ኳስ ተጫዋች፣ የመረብ ኳስ ተጫዋች፣ የአትሌቲክስ ተጫዋቾች እንደዚህ ሊኖሩ ይገባል። ሌላው ንግግር ያደረጉት የሀዲያ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ታምሬ ኤርሚያስ ስፖርትን ከመንግስት ብቻ ከሚደረግ ድጋፍ ለማላቀቅ ህዝባዊ ተሳትፎን ማጠናከር ይገባል በማለት ለወጣቱ የስራ ዕድል በመፍጠር የስፖርት ሚና እንደማይተካም ገልጸዋል። ስፖርት
የኢኮኖሚ ፋይዳ ከፍ ያለ ነው። የገቢ ምንጭ ነው። ስፖርት ስራ ዕድል ፈጠራ ነው። ስፖርት የአካባቢውንም ሆነ የከተማውን ገጽታ ከፍ ማድረጊያ ነው። የሆሳዕና ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ኪበሞ ሰለሞን ውድድሩ ከዚህ ቀደም በርካታ ስፖርተኞች ራሳቸውን እያሳዩበት ነው በማለት ዘንድሮ የሚደረገው ውድድር ከ400 በላይ ስፖርተኞች ተሳታፊ ይሆናሉም ብለዋል። ዛሬ ላይ በሀገራችን በሚደረጉ የተለያየ እግር ኳስ ውድድሮች ማለትም በብሔራዊ ሊግ፣ ሱፐር ሊግ እና በፕሪሚየር ሊግ ላይ ለተለያዩ ክለቦች የሚጫወቱ ልጆችን ማፍራት የተቻለው በእንደዚህ አይነት የውስጥ ውድድሮች ነው። ይህ ውድድርም ከዛሬ ጀምሮ ለሚቀጥሉት 11 ቀናት የሚቆይ ሲሆን በውድድሩ ላይ የሚሳተፉ ከሁሉም ቀበሌያት የመጡ 16 ቡድኖች በአራት ምድብ ተከፋፍለው የሚጫወቱ ሲሆን ከ400 በላይ ስፖርተኞች የሚሳተፉ ይሆናል። በ16 ቡድኖች መካከል እስከ ሚያዝያ 19 በሚደረገው ውድድር በመክፈቻው ስነ ስርዓት በክብር እንግድነት የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጦምደዶ፣ የሀዲያ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ታምሬ ኤርሚያስና የሆሳዕና ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ኪበሞ ሰለሞን ታድመዋል።